በአብርሽና በሩታ መካከል የተፈጠረው ግጭት እውነታው እየዋለ እያደረ እየጠራ ይመስላል። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። በዚህ ቪዲዮ ለአብርሽና ለሩታ ብቻ ሳይሆን ነፂ ለመጨረሻ ጊዜ የምልሽ አንድ ነገር አለ። አንተ ቡታጀራ የከሳት ነፂን አግኝታታል? አላገኛትም። መልስ አላገኘኋትም። እግዚአብሔር አዳምጡ። ከሷ ጋር ማውራት ትችላለህ። ቀሎን አግኝቷታል ነው እያለች ያለችው። መድኃኒዓለምን ከእናቴ ላይ አላገኘሁም። በቃ ለእኔ አይደለም ለእሷ ንገራት አብርሽ። ቆይ አሁን አያችሁ፣ በጣም ብዙዎቻችን እንግዲህ ሰሞኑን በተፈጠረው ነገር ግራ ሲገባን የነበረው ነገር አብርሽ እሺ መደበቁን ይደብቃት ሩታን፣ ግን ቡታጅራ ሄዶ ነፂን አግኝቷት እንዴት ዝም ይላል ብለን ነበረ። እንግዲህ ምሎን የተናገረው ሄድች ያለው ወይም የተናገረው ነገር እውነትም ይሁን ውሸት፣ ግን ሩታስ ይዤዋለሁ ያለችው ፋይል ለመሆኑ ምን ይሆን? እሱንም በዚህ ቪዲዮ እስከ መጨረሻው ድረስ ከተመለከታችሁኝ የምነግራችሁ የማሳያችሁ ወሳኝ ቪዲዮ አለኝ። እንደሚያወሽኝ እኮ ቀደም ሩታን ስሟት። እሺ በቃ ተደማመጡና ምን ብላለች? አቤት አንተም ስማ። በቃ አንተ ነገረች በራሷ ተነገረ እኮ አንተ ነገረች ራሷ ስማት። እንደሚያወሽኝ ግን ይኸውልህ ያሳየሁህን አሳይቻለሁ አይደለ? ስሟት። ምን አይታል? ያወሽኝ ስሚው ማለት በቃ ተደማመጡ። በእግዚአብሔር ታይ ነው ያየው ነገር ካለ ነገረኛ። ቦርሳውን ማስቀመጥ በእግዚአብሔር አብርሽ ታረጋ። ቦርሳው ይቀመጥና እኔ ችግር የለውም እኮ ቦርሳው የትም አይሄድም እኮ። ንገረኛ አንተ። እሺ የነገረችን ንገረኝ። ምንድነው የነገረችን? ሩታ ግን በዚህ ደረጃ በኮንፊደንስ ያሳየውክን አይተኸዋል ወይ ብላ አቤልንም አብርሃምንም ለማፋጠጥ ያደረሳት ነገር በእጇ የያዘችው ነገር ምንድነው ብላችሁ መጀመሪያ ሁላችሁ መጠየቅ አለባችሁ። ምክንያቱም የያዘችው ነገር ወይም ደግሞ አለኝ የምትለው ነገርና እሷ ከውስጧ የሚሰማት ስሜት ተጋጭቶባት ነው እንግዲህ ነገሮችን እንዲፈቱላትና ነገሮችን በጥልቀት ቁጭ ብለው እንዲያወሩ እየፈለገች ያለችው። ለዛ ሊሆን ይችላል። ውድ ቤተሰቦቼ ማንም ላይ ከመፍረዳችን በፊት ሩታዬም ላይ አብርሽም ላይ ከመፍረዳችን በፊት ነገሩ ምንድን እንደሆነ ከስረ መሰረቱ በደንብ ማጥራት አለብን። ነገሩን የሚያጠራልን የአብርሽ አንድ ቃል አለ። እሱ ምንድነው? ተመልከቱት። አብርሽ እኮ እሷን ነው ምን አይሻል? ተገናኝተን አይተሻል? ያየሁትና አይደለም ተገናኝተን አይተሻል? ማሳየ ነገር ይኖራል። ከተረጋጋ አዳምጧል። ብዙ ማሳየ ነገር ይኖራል። ምንድነው ይሄ ነገር? አሁን ይኸውላችሁ አብርሃም አላገኘኋትም ብሎ እንደዛ ማለ። ሩታ የማሳየ ነገር አለ ከተረጋጋክ ብላ እዚህ ጋር እንትን እያለች ነው። ነፂ በመሃል ድምጿን አጽፍታለች። መሃል ላይ ያለው እውነት ታዲያ ምንድን ነው? ነፂ ሚስት ነች አይደል? እሷ ምላ ነው እንደዚህ እያለች ያለችው። እሷ ነው ሩታ እነሱን መስማት የለብሽም። ያየሁትን ነው ማምነው እኮ እሷ። አሁን እዚህ ጋር በዋናነት መግባት ያለባት ነፂ ነች። ምክንያቱም እንግዲህ እነዚህ ልጆች ቤተሰብ ሊመሰርቱ ልጅ እየመጣን ያለው እንግዲህ ሊናድ የማይችል በጣም ከባድ የቤተሰብ ኃላፊነት የያዙ ልጆች ናቸው ሁለቱም። ነፂ እስካሁን ድረስ ዝምታሽን መስበር አልቻልሽም። እስካሁን ድረስ በጣም ብዙዎቻችን አንቺን ለማግኘት አንቺን ለማናገር ሞክረናል። እኔም ብቻ ሳልሆን በጣም ትልልቅ ዩቲዩበሮች ሳይቀሩ እየሞከሩ ነው እሷን ለማግኘት። እስካሁን ድረስ ልናገኛት ግን አልቻልንም። ስለዚህ እባክሽን የምትይው ነገር ካለ የምታስተላልፊው መልእክት ካለና መተሽ የምታወሪው እውነት አለኝ ካልሽ ነገሮች ከመቀየራቸው በፊት ነይና ያንቺንም እውነት እንስማ። ምክንያቱም እዚህ መሃል እየፈጠርሽ ያለውን ነገር በደንብ ማስተዋልና ማገናዘብ አለብሽ ነፂ። የአብርሽና የሩታ ወዳጆች፣ የግሬስ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እኔ ውሸታም መባል አልፈልግም። ገባ? ሰው ሁሉ ውሸታም ነው እያለኝ ያለው። ስለዚህ በመነጋገር ውስጥ መግባባት እንዳለ ሁሉ እችል ልጅ ትምጣ፣ ታግኛት፣ ያውሩ፣ ነገሪቱ አለቀ። ከዚህ በላይ ምንም ትልቅ መፍትሄ ነው ይሄ። እኔም አሁን እንግዲህ ለዚህ ጸብና ለዚህ መካረር እንደ መፍትሄ ሐሳብ አንሳ ካላችሁኝ እነዚህ ሁለት ልጆች አብርሃምና ሩታ እችን ልጅ አግኝተው ማዋራት አለባቸው። በሚያገኟት ያገኟት፣ ብቻ ግን ጠርተው ያውሯት ብዬ ገና መጀመሪያ የጸባቸው መነሻ የተጫረችው ክብሪት ላይ አውርቻለሁ።
እናንተም እንግዲህ በዚህ ሐሳብ ተስማማላችሁ ብዬ አስባለሁ። ነገር ግን እኔ እናንተን አንድ ጥያቄ መጠየቅ የምፈልገው ነገር የእውነት እናንተ ፍቅር መሃል አንድ ሰው ገብቶ የሆነ ነገር ስላወራ የዛን ሰው ነው መስማት ያለባችሁ ወይስ አጠገባችሁ ያለውን የእናንተን ፍቅረኛ ወሬና ወይም ደግሞ የእናንተን ፍቅረኛ እውነት መስማት ነው ትክክለኛው መፍትሄና ትክክለኛው ነገር ብላችሁ የምታስቡት? እስኪ ኮሜንት ላይ ጻፉልኝ። ለማንኛውም አብርሽም ውሸታም እየተባልኩ ነው ላለው ነገር እኛ ውሸታም ነው እያልን አይደለም። ሩታዬ የጠየቀችው ጥያቄ ትክክለኛና መሰረታዊ ስለሆነ መልስላት ነው ያልነው። በዚህ ሁኔታ የሚሄዱ ከሆነ በጣም በቅርቡ ይሄ ነገር መቋጫውንና መፈቻውን ያገኛል ብዬ አስባለሁ። ያ ጋይስ እንግዲህ ከሰሞኑ በአብርሽና በሩታ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ እናንተም ቪዲዮዎቹን እየወደዳችኋቸውና ሐሳብ አስተያየቶቻችሁን እያስቀመጣችሁባቸው ስለሆነ ማለት ነው። በዛሬው ዕለት እንግዲህ የአብርሽና የሩታ ጸብ እንግዲህ የሆነ ፍንጭ ያሳየ አንድ እውነት የተገኘ ይመስላል። ምንድነው እሱ የሚለውን በዚህ ቪዲዮ እንደተለመደው ይዤላችሁ መጥቻለሁ። ከእናንተ ከውድ ተመልካቾቼ የሚጠበቀው ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የአብርሽና የሩታ ወዳጆችና አድናቂዎች የግሬስ ፋሚሊ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይህንን ቪዲዮ ሁላችሁም ላይክ በማድረግ ሐሳብና አስተያየቶቻችሁን ደግሞ በየቪዲዮቼ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ቪዲዮ አጀማመሩ ላልገባችሁ ሰዎች ከትላንትናው የቀጠለ ነው። ትላንትና እንግዲህ አብርሽ ትቷቸው ሄዶ እነሱ ከኋላው ነበረ ሲመጡ ቪዲዮ ያለቀው። ዛሬ ከዛ የሚቀጥል ነው ማለት ነው። ያው አቤላ እንግዲህ እንደተለመደው ነገሮችን ለመፍታትና ለማስማማት በጣም የተቻለውን እያደረገ እየሞከረ ነው ያለው። የትኛውም ነገር በመረጋጋት ሌላ ችግር እንዳይፈጠር ሩታ በእግዚአብሔር ሊወጣ ነው። በር ላይ ቆሜ ሳይሆን ልብስ እያዘጋጁ አብሽ ተረጋግታችሁ አውሩ። ብትረጋጉ ነው ጥሩ። እኔም ልብስ ሊያዝና መጠባበቀኝ። የት ነው የምትሄጂው? ይኸውላችሁ አሁን ከዚህ በኋላ እዚህ ቪዲዮ ላይ በጣም አንድ ወሳኝ ነገር እንግዲህ ፍንጭ አግኝተናል። እውነታው ላይ ለመድረስ ማለት ነው። እሱ ምንድነው የሚለውን ወደ በኋላ በደንብ አድርጌ አስረዳችኋለሁ። ግን ሁለቱም የሚያወሩትን ነገር በደንብ ልብ ብላችሁ እንድታዳምጡ ስለምፈልግ ነው። እንግዲህ አብርሽም ለምን እሷ እንዳትሄድ እንደፈለገ እሷም ደግሞ ለምን ካልሄድኩ እያለች እንደሆነና ሩታም ይዤዋለሁ ስላለችው ሚስጥር ምን እንዳለች በዚህ ቪዲዮ በደንብ አድርገን እንመለከታለን። አንቺ ለምን ትሄጃለሽ? ለምን? ምክንያቱ ምንድነው? መሄድ ስላለብኝ። ያወራን እኮ ጨረስን እኮ። አልጨረስንም። አንተ አውርተህ የጨረስከው ነው ያልጨረስኩት። እኔ በምልሽ በጣም እኮ የሚገርም ነው። ግን አትሄጂም? አዎ አልሄድም። ኦኬ በሌላ መኪና መምጣት ትችላለሽ። እግዚአብሔርን እኛን ተረጋግታችሁ አስባችሁበት አውርታችሁ ነው። እግዚአብሔርን አትጠብቅ። እሺ ልክ እንደ ሚስት እኔ የኔን ሀሳብ መስማት አለብህ። ሁሌ አንተን ሀሳብ እየሰማሁ ሊሆን አልችልም እንዴ? እንደውም መቃቃይተሽ ነኝና በሌላ መኪና ላይ እኔ ልሄድ። እግዚአብሔርን አትወጣም። እግዚአብሔርን ይሄ እኮ ነው በእናትህ አትወጣም። ምን ሆነ አንተ? የእውነት አይደለም። እግዚአብሔርን ሌላ ይሄድብኝ ነው። አቤል እንገርህ ከሄድን ማን ላይ ነው የምንሄደው? አለበለዚያ አትሄድም። አቤል ቁልፉን አምጣው። እግዚአብሔርን ከኔ ተጣልተህ ትሄዳለህ። ምንድነው? እሷም ተጣልተህ ከኔ ተጣልተህ ትሄዳለህ። አይደለም አውሩ። ምን እናውራ? ሌላ ችግር እንዲፈጠር አልፈልግም አብርሽ። እሺ ምን ታወራኛለሽ? በቃ ከቅድም የተለየ ነገር ሩታ በቃ ቁጭ ብላችሁ አውሩ። እግዚአብሔር ነው። አቤልንም እኮ በጣም አስጨነቁት። አሁን ማለት በቃ አውሩ። ሁለታችሁ መሃል ማንም ሰው እንዲገባ አትፍቀዱ። በቃ በተቻላችሁ መጠን ቁጭ በሉና አውሩ። ስለምን ያውሩ የምትሉኝ ከሆነ ሩታ ይዤዋለሁ ስለምትለው ነገር፣ ሩታ ስለያዘችው ነገር ብቻ ሳይሆን ደግሞ አብርሃም ዛሬ ከአፉ አውጥቶ ማውጣት ብቻ አይደለም ምሎ የተናገረው ነገር አለ። በጣም ብዙዎቻችሁ እንደምታውቁት እንግዲህ እሱንም
የማሳያችሁ ይሆናል። ግን የእውነት አቤልን ሳየው በጣም ግራ ገብቶት ስላሳዘነኝ ነው ያቋረጥኩባችሁ መሀል ላይ። እንደሚያሸኝ እኮ ቀደም ሩታን ስሟት። እሺ በቃ ተደማመጡና ምን ብላለች አቤል? አንተም ስማ በቃ ለአንተ የነገረችህ በራሷ ተናገረ። ለአንተ የነገረችህ ካለ ራሷ ይስማታ። እንደሚያሸኝ ግን ይኸውልህ ያሳየውን አሳይቻለሁ አይደለ? ስሟት። ምን አይታል? ሩታዬ ስሚው ማለት በቃ ተደማመጡ በእግዚአብሔር። ታይ ነው ያየው ነገር ካለ ነገር ቦርሳውንም ማስቀምጥ በእግዚአብሔር። አብሽታሪጋ ቦርሳው ይቀመጥና እኔ ችግር የለውም እኮ ቦርሳው የትም አይሄድም እኮ። ንገረኝ አንተ። እሺ የነገረችህን ንገረኝ። ምንድን ነው የነገረችህ? ሩታ ግን በዚህ ደረጃ በኮንፊደንስ ያሳየውክን አይተኸዋል ወይ ብላ አቤልንም አብርሃምንም ለማፋጠጥ ያደረሳት ነገር በእጇ የያዘችው ነገር ምንድን ነው ብላችሁ መጀመሪያ ሁላችሁ መጠየቅ አለባችሁ። ምክንያቱም የያዘችው ነገር ወይም ደግሞ አለኝ የምትለው ነገርና እሷ ከውስጧ የሚሰማት ስሜት ተጋጭቶባት ነው እንግዲህ ነገሮችን እንዲፈቱላትና ነገሮችን በጥልቀት ቁጭ ብለው እንዲያወሩ እየፈለገች ያለችው። ለዛ ሊሆን ይችላል። ውድ ቤተሰቦቼ ማንም ላይ ከመፍረዳችን በፊት ሩታዬም ላይ አብርሽም ላይ ከመፍረዳችን በፊት ነገሩ ምንድን እንደሆነ ከስረ መሰረቱ በደንብ ማጥራት አለብን። ነገሩን የሚያጠራልን የአብርሽ አንድ ቃል አለ። እሱ ምንድን ነው? ተመልከቱት። አንተ ቡታጀራ የከሳት ነፂን አግኝታታል? አላገኛትም? መልስ አላገኘኋትም። እግዚአብሔር አዳምጡ። እሷ ጋር ማውራት ትችላለህ። ቀሎን አግኝቷታል ነው እያለች ያለችው። መድኃኒዓለምን ከእናቴ ላይ አላገኘሁም። በቃ ለእኔ አይደለም ለእሷ ንገራት አብርሽ። ቆይ አሁን አያችሁ፣ በጣም ብዙዎቻችን እንግዲህ ሰሞኑን በተፈጠረው ነገር ግራ ሲገባን የነበረው ነገር አብርሽ እሺ መደበቁን ይደብቃት ሩታን፣ ግን ቡታጅራ ሄዶ ነፂን አግኝቷት እንዴት ዝም ይላል ብለን ነበረ። እንግዲህ ምን ሆነ የተናገረው ሄድች ያለው ወይም የተናገረው ነገር እውነትም ይሁን ውሸት፣ ግን ሩታስ ይዤዋለሁ ያለችው ፋይል ለመሆኑ ምን ይሆን? እሱንም በዚህ ቪዲዮ እስከ መጨረሻው ድረስ ከተመለከታችሁኝ የምነግራችሁ የማሳያችሁ ወሳኝ ቪዲዮ አለኝ። ሚስት ነች አይደል? እሷ ምላ ነው እንደዚህ ያለች ያለችው። ሩታ እነሱን መስማት የለብሽም። ያየሁትን ነው ማምነው። አሁን እዚህ ጋር በዋናነት መግባት ያለባት ነፂ ነች። ምክንያቱም እንግዲህ እነዚህ ልጆች ቤተሰብ ሊመሰርቱ ልጅ እየመጣን ያለው እንግዲህ ሊናድ የማይችል በጣም ከባድ የቤተሰብ ኃላፊነት የያዙ ልጆች ናቸው ሁለቱም። ነፂ እስካሁን ድረስ ዝምታሽን መስበር አልቻልሽም። እስካሁን ድረስ በጣም ብዙዎቻችን አንቺን ለማግኘት አንቺን ለማናገር ሞክረናል። እኔም ብቻ ሳልሆን በጣም ትልልቅ ዩቲዩበሮች ሳይቀሩ እየሞከሩ ነው እሷን ለማግኘት። እስካሁን ድረስ ልናገኛት ግን አልቻልንም። ስለዚህ እባክሽን የምትይው ነገር ካለ የምታስተላልፊው መልእክት ካለና መተሽ የምታወሪው እውነት አለኝ ካልሽ ነገሮች ከመቀየራቸው በፊት ነይና ያንቺንም እውነት እንስማ። ምክንያቱም እዚህ መሃል እየፈጠርሽ ያለውን ነገር በደንብ ማስተዋልና ማገናዘብ አለብሽ። ነፂ እኮ እሷን ነው ምን አይሻል? ተገናኝተን አይተሻል? ያየሁትን አይደለም ተገናኝተን አይተሻል? ማሳየ ነገር ይኖራል። ከተረጋጋ አዳምጧል። ብዙ ማሳየ ነገር ይኖራል። ምንድን ነው ይሄ ነገር? አሁን ይኸውላችሁ አብርሃም አላገኘኋትም ብሎ እንደዛ ማለ። ሩታ የማሳየ ነገር አለ ከተረጋጋክ ብላ እዚህ ጋር እንትን እያለች ነው። ነፂ በመሃል ድምጿን አጽፍታለች። መሃል ላይ ያለው እውነት ታዲያ ምንድን ነው? እስቲ እናንተ በዚህ ጉዳይ ላይ የምትሉት ነገር ካለ ጻፉልኝ። እኔ ግን ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። የታዘብኩትንና የተሰማኝን ነገር እናገራለሁ። እኔ ውሸታም መባል አልፈልግም። ገባ? ሰው ሁሉ ውሸታም ነው እያለኝ ያለው። ስለዚህ በመነጋገር ውስጥ መግባባት እንዳለ ሁሉ እችል ልጅ ትምጣ፣ ታግኛት፣ ያውሩ፣ ነገሪቱ አለቀ። ከዚህ በላይ ምንም ትልቅ መፍትሄ ነው ይሄ። እኔም አሁን እንግዲህ ለዚህ ጸብና ለዚህ መካረር እንደ መፍትሄ ሐሳብ አንሳ ካላችሁኝ እነዚህ ሁለት ልጆች አብርሃምና ሩታ እችል ልጅ አግኝተው ማዋራት አለባቸው። በሚያገኟት ያገኟት፣ ብቻ ግን ጠርተው ያውሯት ብዬ ገና መጀመሪያ የጸባቸው መነሻ የተጫረችው ክብሪት ላይ አውርቻለሁ። እናንተም እንግዲህ በዚህ ሐሳብ ተስማማላችሁ ብዬ አስባለሁ። ነገር ግን እኔ እናንተን አንድ ጥያቄ መጠየቅ የምፈልገው ነገር የእውነት እናንተ ፍቅር መሃል አንድ ሰው ገብቶ የሆነ ነገር ስላወራ የዛን ሰው ነው መስማት ያለባችሁ ወይስ አጠገባችሁ ያለውን የእናንተን ፍቅረኛ ወሬና ወይም ደግሞ የእናንተን ፍቅረኛ እውነት መስማት ነው?
ትክክለኛው መፍትሄና ትክክለኛው ነገር ብላችሁ የምታስቡት? እስኪ ኮሜንት ላይ ጻፉልኝ። ለማንኛውም አብርሽም ውሸታም እየተባልኩ ነው ላለው ነገር እኛ ውሸታም ነው እያልን አይደለም። ሩታዬ የጠየቀችው ጥያቄ ትክክለኛና መሰረታዊ ስለሆነ መልስላት ነው ያልነው። በዚህ ሁኔታ የሚሄዱ ከሆነ በጣም በቅርቡ ይሄ ነገር መቋጫውንና መፈቻውን ያገኛል ብዬ አስባለሁ። ጻፉ እናንተ ሐሳባችሁን። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንደወደዳችሁትና እንደተማራችሁበት ነገሮችን ከሶስቱም አንጻር እንደተመለከታችሁበት ምንም ጥርጥር የለኝም። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ ባካችሁን ሰብስክራይብ አድርጉና የደውል ምልክቷን ነክታችሁ እንዲሁም ቪዲዮውን ላይክ በማድረግ ሐሳብ አስተያየቶቻችሁን በየቪዲዮዎቼ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።